ይህ የሕያው እግዚአብሔር ቃል ነው። እጅግ ቅዱስ የሆነው የበደል መስዋዕት የአቀራረብ ሥርዓት ይህ ነው። የሚቃጠል መስዋዕት በሚታረድበት ስፍራ የበደሉን መስዋዕት እዚያው ይታረድ። ደሙም በመሠዊያው ላይ ዙሪያውን ይረጭ። ስቡም በሙሉ ይቅረብ። ይኸውም ላቱን፣ የሆድ ዕቃውን የሚሸፍነው ስብ፣ ሁለቱ ኩላሊቶቹ፣ በኩላሊቶቹ ላይና በጎኑ አጠገብ ያለውን ስብ፣ እንዲሁም ከኩላሊቶቹ ጋር የሚወጣውን የጉበቱን ሽፋን አብሮ ይቅረብ። ካህኑም ለእግዚአብሔር በእሳት የሚቀርብ አድርጎ በመሠዊያው ላይ ያቃጥል። ይህም የበደል መስዋዕት ነው። ከካህን ወገን የሆነ ወንድ ሁሉ ከዚህ መብላት ይችላል፣ ነገር ግን በተቀደሰ ስፍራ ይብላ። ይህም እጅግ ቅዱስ ነው። የኃጢአት መስዋዕትና የበደል መስዋዕት አቀራረብ ሥርዓት አንድ ነው። መስዋዕቶቹ የስርየቱን ሥርዓት ለሚያስፈጽመው ካህን ይሰጣሉ። ስለ ማንኛውም ሰው የሚቃጠል መስዋዕት የሚያቀርበው ካህን ቆዳውን ለራሱ ይውሰድ። በማብሰያ ምድጃ የተጋገረ፣ በመቀቀያ ወይም በምጣድ የበሰለ ማንኛውም የእህል ቁርባን ለሚያቀርበው ካህን ይሰጥ። ማንኛውም በዘይት የተለወሰ ወይም ደረቅ የእህል ቁርባን ለአሮን ልጆች ሁሉ እኩል ይሰጥ። አንድ ሰው ለእግዚአብሔር የኅብረት መስዋዕት በሚያቀርብበት ጊዜ ሊከተለው የሚገባው ሥርዓት ይህ ነው። መስዋዕቱን የሚያቀርበው ለምስጋና መግለጫ ከሆነ ከምስጋና መስዋዕቱ ጋር ያለ እርሾ የተጋገረና በዘይት የተለወሰ ኅብስት እርሾ ሳይገባበት በስቡ ተጋግሮ ዘይት የተቀባ ቂጣ በሚገባ ታሽቶ በዘይት የተለወሰም የላመ ዱቄት ኅብስት አብሮ ይቅረብ። ለምስጋና ከሚሆነው የኅብረት መስዋዕት ጋር በእርሾ የተጋገረ ኅብስት ይቅረብ። ከእያንዳንዱም አይነት አንዳንድ አንስቶ ለእግዚአብሔር የተለየ ቁርባን በማድረግ ያቅርብ። ይህም የኅብረት መስዋዕት ደም ለሚረጨው ካህን ይስተክ። ለምስጋና የሚሆነው የኅብረት መስዋዕት ሥጋ በቀረበበት ዕለት ይበላ እንጂ አንዳችም አይደር። መስዋዕቱ ስዕለት በመፈጸሙ ወይም በበጎ ፈቃድ የሚቀርብ ከሆነ በቀረበበት ዕለት ይበላ፣ የተረፈውም ሁሉ በማግስቱ ይበላ። እስከ 3 ቀን የቆየ ማንኛውም የመስዋዕቱ ሥጋ ይቃጠል። ማንኛውም የኅብረት መስዋዕት ሥጋ በሦስተኛው ቀን ከተበላ ተቀባይነት የለውም፣ እርኩስ በመሆኑ ላቀረበው ሰው ዋጋ አይኖረውም። ከዚያም የበላ ሰው የበደል ዕዳ ይሆንበታል። እርኩስ ከሆነ ነገር ጋር የተነካካ ሥጋ ይቃጠል እንጂ አይበላ። ሌላውን ሥጋ ግን በሥርዓቱ መሠረት ንጹሕ የሆነ ማንኛውም ሰው ይብላ። ነገር ግን ንጹሕ ያልሆነ ማንኛውም ሰው ለእግዚአብሔር ያቀረበውን የትኛውንም የኅብረት መስዋዕት ሥጋ ቢበላ ከሕዝቡ ፈጽሞ ይወገድ። ማንኛውም ሰው የሰውን ርኩሰት ወይም እርኩስ እንስሳን ወይም ማንኛውንም እርኩስ ነገር ቢነካና ለእግዚአብሔር ከቀረበው የኅብረት መስዋዕት ሥጋ ቢበላ ያ ሰው ፈጽሞ ከሕዝቡ ይወገድ። እግዚአብሔር ሙሴን እንዲህ አለው፣ ለእስራኤላውያን እንዲህ በላቸው፣ የበሬ ወይም የላም የበግ ወይም የፍየል ስብ አትብሉ። ሞቶ የተገኘ ወይም አውሬ የገደለውን ከብት ስብ ለሌላ ተግባር ይዋል እንጂ አይበላ። ለእግዚአብሔር በእሳት ከሚቀርብ እንስሳ ስብ የሚበላ ማንኛውም ሰው ከሕዝቡ ይወገድ። በየትኛውም ቦታ ብትኖሩ የማንኛውንም የወፍ ዘር ወይም የእንስሳ ደም አትብሉ። ማንኛውም ሰው ደም ቢበላ ያ ሰው ከሕዝቡ ይወገድ። እግዚአብሔር ሙሴን እንዲህ አለው፣ ለእስራኤላውያን እንዲህ በላቸው፣ የኅብረት መስዋዕት ለእግዚአብሔር የሚያቀርብ ማንኛውም ሰው ስለ ራሱ መስዋዕት አድርጎ ከዚሁ ላይ ለእግዚአብሔር ያቅርብ። በእሳት ለእግዚአብሔር የሚቀርበውን መስዋዕት በራሱ እጅ ያቅርበው። ስቡን ከፍርምባው ጋር ያቅርብ። ፍርምባውን መስዋዕት አድርጎ በእግዚአብሔር ፊት ይወዝውዘው። ካህኑ ስቡን በመሠዊያው ላይ ያቃጥል። ፍርምባውን ግን ለአሮንና ለልጆቹ ይስጥ። የኅብረት መስዋዕታችሁ የቀኝ ወርች ለካህኑ የተለየ አድርጋችሁ ስጡ። የኅብረት መስዋዕቱን ደምና ስብ የሚያቀርበው የአሮን ልጅ ቀኝ ወርቹን የራሱ ድርሻ አድርጎ ይሰጥ። ከእስራኤላውያን የኅብረት መስዋዕት ላይ የተወዘወዘውን ፍርምባና የቀረበውን መስዋዕት ላይ የተወዘወዘውን ፍርምባ ወርች ወስጃለሁ። ለካህኑ ለአሮንና ለልጆቹ ከእስራኤላውያን የሚያገኙት መደበኛ ድርሻቸው እንዲሆን ሰጥቻቸዋለሁ። ካህናት ሆነው
እግዚአብሔርን እንዲያገለግሉ በቀረቡበት ቀን በእሳት ለእግዚአብሔር ከቀረበው መስዋዕት ላይ ለአሮንና ለልጆቹ የተመደበላቸው ድርሻ ይህ ነው። ካህናቱ በተቀቡበት ቀን እስራኤላውያን መደበኛ ድርሻ አድርገው ከትውልድ እስከ ትውልድ ይህንን እንዲሰጧቸው እግዚአብሔር አዘዘ። እንግዲህ የሚቃጠል መስዋዕት፣ የእህል ቁርባን፣ የኃጢአት መስዋዕት፣ የበደል መስዋዕት፣ የክህነት ሹመት መስዋዕትና የህብረት መስዋዕት ሥርዓቱ ይህ ነው። ይህም በሲና ምድረ በዳ እስራኤላውያን መስዋዕታቸውን ለእግዚአብሔር እንዲያቀርቡ ባዘዛቸው ቀን በሲና ተራራ ላይ ለሙሴ የተሰጠው ሥርዓት ነው። ምዕራፍ 8 እግዚአብሔር ሙሴን እንዲህ አለው፣ አሮንንና ልጆቹን ልብሰ ተክህኖውን፣ የመቅቢያ ዘይቱን፣ ለኃጢአት መስዋዕት የሚሆነውን ወይፈን፣ ሁለቱን አውራ በጎችና እርሾ ሳይገባበት የተጋገረውን ቂጣ ያለበትን መሶብ አምጣ። ማህበሩ በሙሉ በመገናኛው ድንኳን ደጃፍ ሰብስብ። ሙሴም እግዚአብሔር እንዳዘዘው አደረገ። ማህበሩም በመገናኛው ድንኳን ደጃፍ ተሰበሰበ። ሙሴም ማህበሩ እግዚአብሔር እንዲደረግ ያዘዘው ይህ ነው አላቸው። ሙሴም አሮንንና ልጆቹን ወደፊት አወጣቸው፣ በውሃም አጠባቸው። አሮንን እጀ ጠባብ አለበሰው፣ መቀነትም አስታጠቀው፣ ቀሚስም አጠለቀለት፣ ኤፉድ ደረበለት። በልዩ ጥበብ በተጠለፈው መታጠቂያ ኤፉዱን አስታጠቀው፣ በላዩም አሰረው። የደረት ኪሱን በላዩ አደረገለት። በደረት ኪሱም ውስጥ ኡሪምንና ቱሚምን አኖረ። እግዚአብሔር ባዘዘው መሰረት ሙሴ ጥምጥሙን በአሮን ራስ ላይ አደረገ። በጥምጥሙም ላይ በፊት ለፊቱ በኩል የተቀደሰውን የወርቅ አክሊል አደረገለት። ሙሴም መቅቢያ ዘይቱን ወሰደ፣ ማደሪያ ድንኳኑንና በውስጡ የሚገኘውን ሁሉ ቀብቶ ቀደሰ። ከዘይቱም ጥቂት ወስዶ በመሠዊያው ላይ 7 ጊዜ ረጨ። ይቀድሳቸውም ዘንድ መሠዊያውን ከነመገልገያ ዕቃው ሁሉ እንዲሁም የመታጠቢያ ሳህኑን ከነማስቀመጫው በዘይት ቀባ። ከመቅቢያ ዘይቱ በአሮን ራስ ላይ አፈሰሰ፣ የተቀደሰ እንዲሆንም ቀባው። እግዚአብሔርም ባዘዘው መሰረት ሙሴ የአሮንን ልጆች ወደፊት አቅርቦ እጀ ጠባብን አለበሳቸው፣ መታጠቂያም አስታጠቃቸው፣ ቆብም ደፋላቸው። ሙሴ የኃጢአት መስዋዕት የሆነውን ወይፈን አመጣ። አሮንና ልጆቹ በወይፈኑ ራስ ላይ እጃቸውን ጫኑ። ሙሴም ወይፈኑን አረደ። ደሙንም ወስዶ መሠዊያውን ያነጻ ዘንድ በጣቱ የመሠዊያውን ቀንዶች ሁሉ ቀባ። የቀረውንም ደም በመሠዊያው ስር አፈሰሰው። በመሠዊያውም እንዲህ አድርጎ ያስተሰርይለት ዘንድ ቀደሰው። ሙሴም የሆድ ዕቃውን የሚሸፍነውን ሁሉ፣ የጉበቱን ሽፋን፣ ኩላሊቶቹንና ስባቸውን ወስዶ በመሠዊያው ላይ አቃጠለ። ሙሴም እግዚአብሔር ባዘዘው መሰረት ወይፈኑን፣ ቆዳውን፣ ስጋውንና ፈርሱን ከሰፈር ውጭ አቃጠለ። ሙሴ ለሚቃጠል መስዋዕት የሚሆነውን አውራ በግ አቀረበ። አሮንና ልጆቹን እጃቸውን በበጉ ላይ ጫኑ። ሙሴም በጉን አርዶ ደሙን በመሠዊያው ዙሪያ ረጨ። በጉንም በየብልቱ ቆራረጠ። ጭንቅላቱን፣ ብልቶቹንና ስቡን አቃጠለ። ሆድ ዕቃውንም እግሮቹንም በውሃ አጠበ። ሙሴም እግዚአብሔር ባዘዘው መሰረት በጉን በሙሉ ለእግዚአብሔር በእሳት የሚቀርብ ሽታውም ደስ የሚያሰኝ የሚቃጠል መስዋዕት አድርጎ በመሠዊያው ላይ አቃጠለው። ሙሴ ለቅድስና የሚሆነውን ሌላ አውራ በግ አቀረበ። አሮንና ልጆቹም እጆቻቸውን በበጉ ራስ ላይ ጫኑ። ሙሴ አውራ በጉን አረደ። ከደሙም ጥቂት ወስዶ የአሮንን ቀኝ ጆሮ ጫፍ፣ የቀኝ እጁን አውራ ጣትና የቀኝ እግሩን አውራ ጣት አስነካ። የአሮንንም ልጆች ወደፊት ጠራ። ከደሙም ጥቂት ወስዶ የቀኝ ጆሮአቸውን ጫፍ፣ የቀኝ እጃቸውን አውራ ጣትና የቀኝ እግራቸውን አውራ ጣት አስነካ። የቀረውንም ደም በመሠዊያው ዙሪያ ረጨ። ስቡም፣ ላቱም፣ ሆድ ዕቃውን የሚሸፍነውን ስብ ሁሉ፣ የጉበቱን ሽፋን፣ ሁለቱን ኩላሊቶቹን፣ ስቦቻቸውን እንዲሁም ቀኝ ወቹን ወሰደ። በእግዚአብሔርም ፊት ካለው ያለ እርሾ የተጋገረ ዳቦ ካለበት መሶብ ላይ አንድ በዘይት የተጋገረ ዳቦ እንዲሁም ትስ ቂጣ ወስዶ በስቦቹና በቀኞቹ ላይ አኖረ። እነዚህንም ሁሉ ለአሮንና ለልጆቹ በእጃቸው ሰጣቸው። እነርሱም የሚወዘወዝ መስዋዕት አድርገው በእግዚአብሔር ፊት ወዘወዙ። ሙሴም ከእጃቸው ተቀብሎ ለእግዚአብሔር በእሳት የሚቀርብ
ሽታውም ደስ የሚያሰኝ መስዋዕት አድርጎ በመሠዊያው ላይ በሚቃጠለው መስዋዕት ላይ አቃጠለው። ሙሴም እግዚአብሔር ባዘዘው መሠረት ድርሻው የሆነውን ክህነት የመስጫውን አውራ በግ ፍርምባ ወስዶ የሚወዘውዝ መስዋዕት በማድረግ በእግዚአብሔር ፊት ወዘወዘው። ቀጥሎ ሙሴ በመቅቢያው ዘይት በመሠዊያው ላይ ካለው ደም ጥቂት ወስዶ በአሮንና በልብሱ እንዲሁም በአሮን ልጆችና በልብሳቸው ላይ ረጨ። በዚህም ሁኔታ አሮንንና ልብሱን ልጆቹንም ልብሶቻቸውንም ቀደሰ። ሙሴም አሮንንና ልጆቹን እንዲህ አላቸው፣ ሥጋውን በመገናኛው ድንኳን ደጃፍ ቀቅሉት፣ በዚያም አሮንና ልጆቹ ይብሉት ተብዬ በታዘዝኩት መሠረት በክህነት መስጫው መስዋዕት መሶብ ውስጥ ካለው ህብስት ጋር ብሉት። የተረፈውንም ሥጋና ህብስት በእሳት አቃጥሉት። የክህነት መቀበያችሁ ሥርዓት ከሚሰጠንበት እስከ 7 ቀን ድረስ በመገናኛው ድንኳን ደጃፍ ቆዩ። ሥርዓቱንም ለመፈጸም 7 ቀን ይወስዳልና ዛሬ የተፈጸመው ይህ ሥርዓት ለእናንተ ማስተሰሪያ እግዚአብሔር ያዘዘው ነው። እንዳትሞቱ 7ቱን ቀንና ሌሊት ከመገናኛው ድንኳን ደጃፍ አትለዩ፣ የእግዚአብሔርንም ሥርዓት ጠብቁ። የታዘዝኩት እንዲህ ነውና። አሮንና ልጆቹ እግዚአብሔር በሙሴ አማካኝነት ያዘዘውን ሁሉ አደረጉ። ይህንን እያዳመጣችሁ ያላችሁ ሁሉ እግዚአብሔር ይባርካችሁ። ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ምዕራፍ 9 በ8ኛው ቀን ሙሴ አሮንንና ልጆቹን እንዲሁም የእስራኤልን ሽማግሌዎች ጠራቸው። አሮንንም እንዲህ አለው፣ የኃጢአት መስዋዕት እንዲሆንልህ አንድ እንቦሳ እንዲሁም የሚቃጠል መስዋዕት እንዲሆንልህ አንድ አውራ በግ ወስደህ በእግዚአብሔር ፊት አቅርባቸው። ሁለቱም እንከን የሌለባቸው ይሁኑ። እስራኤላውያንንም እንዲህ በላቸው፣ ለኃጢአት መስዋዕት አንድ አውራ ፍየል፣ ለሚቃጠል መስዋዕት አንድ እንከን የሌለባቸው የ1 ዓመት እንቦሳና የ1 ዓመት ጠቦት፣ ለህብረት መስዋዕት አንድ በሬና አንድ አውራ በግ በዘይት ከተለወሰ የእህል ቁርባን ጋር በእግዚአብሔር ፊት ለመስዋዕት አቅርቡ። እግዚአብሔር ዛሬ ይገለጥላችኋልና። እነርሱም ሙሴ ያዘዛቸውን ሁሉ ወደ መገናኛው ድንኳን ደጃፍ አመጡ። ሕዝቡም በሙሉ ቀርበው በእግዚአብሔር ፊት ቆሙ። ሙሴ የእግዚአብሔርን ክብር ይገለጥላቸው ዘንድ እንድታደርጉት እግዚአብሔር ያዘዛችሁ ይህን ነው አለ። ሙሴ አሮንን ወደ መሠዊያው ቀርበህ የኃጢአት መስዋዕትንና የሚቃጠለውን መስዋዕት ሰዋ፣ ለራስህም ለሕዝቡም አስተሰርይ። እግዚአብሔር ባዘዘው መሠረት የሕዝቡን መስዋዕት አቅርብ፣ አስተሰርይላቸውም አለው። አሮንም ወደ መሠዊያው መጥቶ ስለ ራሱ የኃጢአት መስዋዕት ያቀረበውን እንቦሳ አረደው። ልጆቹንም ደሙንም አመጡለት። እርሱም ጣቱን ከደሙ ውስጥ ነክሮ የመሠዊያውን ቀንዶች ቀባ። የተረፈውንም ደም በመሠዊያው ግርጌ አፈሰሰው። እግዚአብሔር ሙሴን ባዘዘው መሠረት የኃጢአት መስዋዕቱን ስብ፣ ኩላሊቶቹንና የጉበቱን ሽፋን በመሠዊያው ላይ አቃጠለው። ሥጋውንም ቁርበቱንም ከሰፈሩ ውጪ በእሳት አቃጠለው። ከዚህ በኋላ አሮን የሚቃጠለውን መስዋዕት አረደ። ልጆቹ ደሙን አቀበሉት። እርሱም ደሙን በመሠዊያው ዙሪያ ረጨ። ልጆቹም የሚቃጠለውን መስዋዕት ብልት አንድ በአንድ ጭንቅላቱን ሳይቀር አምጥተው ሰጡት። እርሱም በመሠዊያው ላይ አቃጠለው። የሆድ ዕቃውንና እግሮቹን አጥቦ በመሠዊያው ላይ ካለው ከሚቃጠለው መስዋዕት በላይ አቃጠለ። አሮንም የሕዝቡን መስዋዕት አቀረበ። ስለ ሕዝቡ የኃጢአት መስዋዕት የሆነውን ፍየል ወስዶ አረደው። እንደ ፊተኛው ሁሉ ይህንንም በኃጢአት መስዋዕት ሰዋው። የሚቃጠለውንም መስዋዕት አንስቶ በሥርዓቱ መሠረት አቀረበው። የእህል ቁርባኑንም አመጣ። ከላዩም እፍኝ ሙሉ ወስዶ ጧት ከሚቀርበው የሚቃጠል መስዋዕት በተጨማሪ በመሠዊያው ላይ አቃጠለ። አሮንም ስለ ሕዝቡ የህብረት መስዋዕት የቀረቡትን በሬውንና አውራ በጉን አረደ። ልጆችም ደሙን አመጡለት። እርሱም ደሙን በመሠዊያው ዙሪያ ረጨ። የበሬውን የአውራ በጉን ስብ፣ ላቱን፣ የሆድ ዕቃውን የሚሸፍነውን ስብ፣ ኩላሊቶችንና የጉበቱን ሽፋን በፍርምባዎቹ ላይ አስቀመጠ። አሮንም ስቡን በመሠዊያው ላይ አቃጠለ። ፍርምባዎቹንና የቀኝ ወጡን ሙሴ ባዘዘው መሠረት የመወዝወዝ መስዋዕት አድርጎ በእግዚአብሔር ፊት ወዘወዘው። አሮንም እጆቹን ወደ ሕዝቡ ዘርግቶ ባረካቸው። የኃጢአት መስዋዕቱን፣ የሚቃጠለውን መስዋዕትና የህብረቱን መስዋዕት ካቀረበ በኋላ ወረደ።
ከዚህ በኋላ ሙሴና አሮን ወደ መገናኛው ድንኳን ገቡ። ከዚያ ሲወጡም ሕዝቡን ባረኩ። የእግዚአብሔርም ክብር ለሕዝቡ ሁሉ ተገለጠ። እሳት ከእግዚአብሔር ዘንድ ወጥቶ በመሠዊያው ላይ የነበረውን በላ። ሕዝቡም ሁሉ ይህንን ባዩ ጊዜ እልል አሉ፣ በግንባራቸውም ተደፉ። ምዕራፍ 10 የአሮን ልጆች ናዳብና አብድዩ እያንዳንዳቸው ጥናዎቻቸውን ወስደው ስም አደረጉባቸው፣ ዕጣንም ጨመሩባቸው። እርሱ ያዘዛቸውን ያልተፈቀደውን እሳት በእግዚአብሔር ፊት አቀረቡ። ከዚህም የተነሳ እሳት ከእግዚአብሔር ዘንድ ወጥቶ በላቸው፣ በእግዚአብሔርም ፊት ሞቱ። ሙሴ አሮንን እንዲህ አለው፣ እግዚአብሔር ወደ እኔ በሚቀርቡት መካከል ቅድስናዬን እገልጣለሁ፣ በሕዝቡም ሁሉ ፊት እከበራለሁ ብሎ የተናገረው ይህንን ነው። አሮንም ዝም አለ። ሙሴ የአሮንን እህት የኡዝኤልን ልጅ ሚሳኤልንና ኤልዳፋንን ጠርቶ ወደዚህ ኑና ወንድሞቻችሁን አንሱ፣ ከመቅደሱም ደጃፍ አርቃችሁ ከሰፈር ወደ ውጭ ውሰዷቸው አላቸው። እነርሱም መጥተው ሙሴ ባዘዛቸው መሰረት ሟቾቹ የክህነት ቀሚሳቸውን እንደለበሱ ተሸክመው ከሰፈር ወደ ውጭ አወጧቸው። ሙሴ አሮንንና የአሮንን ልጆች አልዓዛርንና ኢታምርን እንዲህ አላቸው፣ እንዳትሞቱ በሕዝቡም ላይ ቁጣ እንዳይመጣ ጠጉራችሁን አትንሱ፣ ልብሳችሁንም አትቅደዱ። ነገር ግን እግዚአብሔር በእሳት ስላጠፋቸው ሰዎች ወንድሞቻችሁ እስራኤላውያን ሊያለቅሱላቸው ይችላሉ። የእግዚአብሔር የመቅቢያ ዘይት በላያችሁ ነውና እንዳትሞቱ ከመገናኛው ድንኳንም አትውጡ። እነርሱም ሙሴ እንዳላቸው አደረጉ። እግዚአብሔርም አሮንን እንዲህ አለው፣ እንዳትሞቱ አንተና ልጆችህ ወደ መገናኛው ድንኳን በምትገቡበት ጊዜ የወይን ጠጅ ወይም ሌላ የሚያሰክር መጠጥ አትጠጡ። ይህም በልጅ ልጆቻችሁ ዘንድ የሚጠበቅ ዘላለማዊ ሥርዓት ነው። የተቀደሰውንና ያልተቀደሰውን፣ እርኩሱንና ንጹሑን ለዩ። እግዚአብሔርም በሙሴ አማካኝነት የሰጣቸውን ሥርዓት ሁሉ ለእስራኤላውያን አስተምሩ። ሙሴ አሮንንና የተረፉትን ልጆቹን አልዓዛርንና ኢታምርን እንዲህ አላቸው፣ በእሳት ለእግዚአብሔር ከቀረበው የእህል ቁርባን የቀረውን ወስዳችሁ ያለ እርሾ ጋግሩት። እጅግ ቅዱስ ስለሆነ በመሠዊያው አጠገብ ብሉት። ለእግዚአብሔር በእሳት ከሚቀርበው መሥዋዕት ያንተና የልጆች ድርሻ ይህ ስለሆነ በተቀደሰ ስፍራ ብሉት። እንዲህም ታዝዣለሁና ከእስራኤላውያን የኅብረት መሥዋዕት ላይ የእናንተ ድርሻ ሆኖ ስለተሰጠ የተወዘወዘውን ፍርምባና የቀረበውን ወርች አንተ ወንዶችና ሴቶች ልጆች በአምልኮ ሥርዓት መሠረት ንጹሕ በሆነ ስፍራ ብሉት። የቀረበውን ወርችና የተወዘወዘውን ፍርምባ በእግዚአብሔር ፊት የመወዝወዝ መሥዋዕት ሆኖ በእሳት ከቀረበው ስብ ጋር ይምጣ። ይህም እግዚአብሔር ባዘዘው መሠረት ለአንተና ለልጆች ለዘላለም የተመደበ ድርሻ ይሆናል። ሙሴ ለኃጢአት መሥዋዕት የሚቀርበውን ፍየል አጥብቆ ፈለገ። መቃጠሉንም በተረዳ ጊዜ የተረፉትን የአሮን ልጆች አልዓዛርንና ኢታምርን ተቆጣቸው። እንዲህም አላቸው፣ የኃጢአት መሥዋዕቱን ለምን በተቀደሰው ስፍራ አልበላችሁትም? እጅግ የተቀደሰ ነው። በእግዚአብሔር ፊት ስርየት በማስገኘት የሕዝቡ ኃጢአት እንድታስወግዱ የተሰጣችሁ ነበር። ደሙ ወደ ተቀደሰው ስፍራ ስላልገባ በሰጠሁት ትእዛዝ መሠረት ፍየሉን በተቀደሰው ስፍራ መብላት ይገባችሁ ነበር። አሮንም ሙሴን እነሆ በዛሬው ቀን የኃጢአት መሥዋዕቶቻቸውንና የሚቃጠል መሥዋዕቶቻቸውን በእግዚአብሔር ፊት አቀረቡ። እኔም እንዲህ ያለ ነገር የደረሰብኝ ሰው ነኝ። ታዲያ ዛሬ የኃጢአት መሥዋዕቱን ብበላ ኖሮ እግዚአብሔር ደስ ይለው ኖሯልን? አለው። ሙሴም ይህንን በሰማ ጊዜ መልሱ አረካው። ምዕራፍ 11 እግዚአብሔር ሙሴንና አሮንን እንዲህ አላቸው፣ እስራኤላውያንን እንዲህ በሏቸው፣ በየብስ ከሚኖሩ እንስሳት ሁሉ የምትበሏቸው እነዚህን ናቸው። ሰኮናው የተሰነጠቀውን የሚያመሰኮውን ማንኛውንም እንስሳ መብላት ትችላላችሁ። የሚያመሰኩ ሆነው ሰኮናቸው ያልተሰነጠቀ ወይም ሰኮናቸው የተሰነጠቀ ሆኖ የማያመሰኩትን አትብሉ። ግመል ያመሰኳል፣ ሰኮናው ስላልተሰነጠቀ ግን በእናንተ ዘንድ ርኩስ ይሁን። ሽኮኮ ያመከኳል፣ ሰኮናው ስላልተሰነጠቀ ግን በእናንተ ዘንድ ርኩስ ይሁን።
እንቸል ያመሰኳል፣ ሰኮናው ስላልተሰነጠቀ ግን በእናንተ ዘንድ እርኩስ ይሁን። አሳማ ሰኮናው የተሰነጠቀ ቢሆንም ስለማያመሰኳ በእናንተ ዘንድ እርኩስ ይሁን። የእነዚህ እንስሳት ሥጋ አትብሉ፣ እንባቸውንም አትንኩ፣ በእናንተ ዘንድ እርኩሶች ይሁን። በባህሮችና በወንዞች ውሃ ውስጥ ከሚኖሩት ፍጥሮች ክንፍና ቅርፊት ያላቸውን መብላት ትችላላችሁ። ነገር ግን በባህሮችና በወንዞች ውስጥ ከሚኖሩ ፍጥሮች ሁሉ ከሚንፏቀቁት ወይም በውሃ ውስጥ ከሚኖሩት ሕይወት ካላቸው ሌሎች ፍጥሮች መካከል ክንፍና ቅርፊት የሌላቸው በእናንተ ዘንድ አጸያፊዎች ይሁኑ። በእናንተ ዘንድ አጸያፊ ስለሆኑ ሥጋቸውንም አትብሉ፣ በድናቸውንም ትጸየፋላችሁ። ክንፍና ቅርፊት የሌላቸው ማንኛውም በውሃ ውስጥ የሚኖር ፍጡር በእናንተ ዘንድ አጸያፊ ይሁን። ከአዕዋፍ ወገን እነዚህን ትጸየፋላችሁ፣ ጸያፍ ስለሆኑ አትብሏቸው። ንስር፣ ጥምብ አንሳ፣ ግልገል አንሳ፣ ጭላት፣ ማንኛውም አይነት ጭልፊት፣ ማንኛውም አይነት ቁራ፣ ሰጎን፣ ጠላቋ፣ ዝይ፣ ማንኛውም አይነት በቋል፣ ጉጉት፣ እርኩም፣ ጋጋኖ፣ የውሃ ዶሮ፣ ይብራ፣ ስደተኛ አሞራ፣ ሽመላ፣ ማንኛውም አይነት ሳቢሳ፣ ዱንዱላቴ፣ ወፍና የሌሊት ወፍ፣ ክንፍ ኖሯቸው በአራት እግር የሚንቀሳቀሱ ነፍሳት ሁሉ በእናንተ ዘንድ አጸያፊዎች ይሁኑ። ነገር ግን ክንፍ ኖሯቸው በአራት እግር ከሚንቀሳቀሱ ነፍሳት መካከል ከምድር በሚፈነጠሩበት እግራቸው እንኳን አንጓ ያለባቸው መብላት ትችላላችሁ። እነዚህ ማንኛውም አይነት አንበጣ፣ ፌንጣና ኩብኩባ መብላት ትችላላችሁ። ነገር ግን ክንፍ ኖሯቸው በአራት እግር የሚንቀሳቀሱትን ፍጥረታት ተጠያኳቸው። ከነዚህ የተነሳ ትረክሳላችሁ። የነዚህን በድን የሚነካ ሁሉ እስከ ማታ ድረስ ርኩስ ይሆናል። የነዚህን በድን የሚያነሳ ሰው ሁሉ ልብሱን ይጠብ፣ ሆኖም እስከ ማታ ድረስ ርኩስ ነው። ሰኮና ያለው ነገር ግን ሰኮና ያልተሰነጠቀና የማያመሰኳ ማንኛውም እንስሳ በእናንተ ዘንድ ርኩስ ይሁን። የነዚህንም በድን የሚነካ ሰው ሁሉ ይረክሳል። አራት እግር ካላቸው እንስሳት ሁሉ በመዳፋቸው የሚሄዱት በእናንተ ዘንድ ርኩሳን ናቸው። በድናቸውንም የሚነካ ሁሉ እስከ ማታ ድረስ ርኩስ ይሆናል። የነዚህም በድን የሚያነሳ ሰው ልብሱን ይጠብ፣ ሆኖም እስከ ማታ ድረስ ርኩስ ይሆናል። እንስሳቱም በእናንተ ዘንድ ርኩሳን ናቸው። ምድር ለምድር ከሚንቀሳቀሱ እንስሳት መካከል እነዚህ በእናንተ ዘንድ ርኩስ ናቸው። ሙጭልጭላ፣ አይብ፣ እንሽላሊት፣ በየወገኑ፣ ኤሊ፣ አዞ፣ ገበሎ፣ አርጃኖ፣ እስስት፣ ምድር ለምድር ከሚንቀሳቀሱ እንስሳት ሁሉ መካከል እነዚህ በእናንተ ዘንድ እርኩሳን ናቸው። ከነዚህም የሞተውን የሚነካ ሁሉ እስከ ማታ ድረስ ርኩስ ይሆናል። በድኑ በማንኛውም ዕቃ ላይ ቢወድቅ ያ ዕቃ ከእንጨት፣ ከጨርቅ፣ ከቆዳ ወይም ከበርኖስ የተሰራ ቢሆን ርኩስ ይሆናል። በውሃ ውስጥ ይደረግ ሆኖም ርኩስ ነው። ከዚያም በኋላ ንጹህ ይሆናል። በድኑ በሸክላ ዕቃ ውስጥ ቢወድቅ በውስጡ ያለ ነገር ሁሉ ርኩስ ስለሚሆን ዕቃውን ስበሩት። ማንኛውም ምግብ እንዲህ ካለው ዕቃ ሁሉ ውሃ ቢፈስበት ይረክሳል። ከዚህ ዕቃ የሚጠጣውም ነገር ሁሉ ርኩስ ነው። ከበድናቸው አንዱ የወደቀበት ነገር ሁሉ ይረክሳል። ምድጃውም ይሁን ማሰሮ ይሰበር፣ ርኩሳን ናቸው። እናንተም ተጸየፏቸው። ነገር ግን ምንጭ ወይም የውሃ ማጠራቀሚያ ጉድጓድ ንጹህ እንደሆነ ይቆያል። ሆኖም በድኑን የነካ ይረክሳል። በሚዘራ ዘር ላይ በድን ቢወድቅ ዘሩ ንጹህ እንደሆነ ይቆያል። ነገር ግን በዘሩ ላይ ውሃ ከፈሰሰበት በኋላ በድን ቢወድቅበት ዘሩ በእናንተ ዘንድ ርኩስ ነው። እንድትበሉ ከተፈቀደላችሁ እንስሳት አንዱ ቢሞት በድኑን የሚነካ ማንኛውም ሰው እስከ ማታ ድረስ ርኩስ ይሆናል። ማንኛውም ሰው ከበድኑ ቢበላ ልብሱን ይጠብ፣ ሆኖም እስከ ማታ ድረስ ርኩስ ነው። በድኑን የሚያነሳ ልብሱን ይጠብ፣ ሆኖም እስከ ማታ ድረስ ርኩስ ይሆናል። ምድር ለምድር የሚንቀሳቀስ ማንኛውም ፍጡር ጸያፍ ነው፣ አይበላም። ምድር ለምድር የሚንቀሳቀሰውን ፍጡር ሁሉ ይኸውም በደረቱ የሚሳበውን ወይም በአራት እግር የሚሄደውን ወይም ብዙ እግሮች ያሉትን አትብሉ፣ ጸያፍ ነው። በእነዚህ ፍጡራን ሁሉ ራሳችሁን አጸያፊ አታድርጉ፣ በእነርሱም ራሳችሁን በማጉደፍ አትርከሱ። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ተለዩ፣ ቅዱሳንም ሁኑ። ምድር ለምድር በሚንቀሳቀስ በማንኛውም ፍጡር
ራሳችሁን አታርክሱ። አምላካችሁ እሆን ዘንድ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር ነኝ። ስለዚህ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። እንስሳትንና አዕዋፍን፣ በውሃ ውስጥ የሚኖሩትን፣ ምድር ለምድር የሚንቀሳቀሱትን ፍጥረታት ሁሉ በሚመለከት የተሰጠ ሕግ ይህ ነው። በዚህም በርኩሱና በንጹሕ መካከል እንዲሁም ሕይወት ካላቸው ፍጡራን የሚበሉትንና የማይበሉትን ትለያላችሁ። ምዕራፍ 12 እግዚአብሔር ሙሴን አለው፣ እስራኤላውያንን እንዲህ በላቸው፣ ሴት አርግዛ ወንድ ልጅ በምትወልድበት ጊዜ ልክ እንደ ወር አበባዋ ጊዜ እስከ 7 ቀን ትረክሳለች። ሕፃኑም በ8ኛው ቀን ይገረዝ። ሴትየዋም ከደሟ እስክትነጻ ድረስ 33 ቀን ትቆይ። የመንጻቷም ወራት እስኪፈጸም ድረስ ማንኛውንም የተቀደሰ ነገር አትንካ፣ ወደ ቤተ መቅደስም አትግባ። ነገር ግን የወለደችው ሴት ልጅ ከሆነ እንደ ወር አበባዋ ጊዜ 2 ሳምንት ትረክሳለች። ከዚያም ከደሟ እስክትነጻ ድረስ 6 ቀን ትቆይ። ሴትየዋም ወንድ ወይም ሴት ልጇን ወልዳ የመንጻቷ ጊዜ ሲፈጸም ለሚቃጠል መስዋዕት የ1 ዓመት ጠቦት፣ ለኃጢአት መስዋዕት 1 የዋኖስ ጫጩት ወይም 1 እርግብ ወደ መገናኛው ድንኳን ደጃፍ ወስዳ ካህኑ ዘንድ ታቅርብ። ካህኑ በእግዚአብሔር ፊት ያቀርበው፣ ያስተሰርይላትም። ሴትየዋም ከደሟ ፈሳሽ ትነጻለች። ሴትየዋም ወንድ ወይም ሴት ብትወልድ ሕጉ ይህ ነው። ጠቦት ለማምጣት አቅሟ ካልፈቀደ 2 እርግቦች ወይም 2 የዋኖስ ጫጩቶች፣ አንዱ የሚቃጠል መስዋዕት፣ ሌላው ደግሞ ለኃጢአት መስዋዕት ታቅርብ። በዚህም ካህኑ ያስተሰርይላታል፣ እርሷም ትነጻለች። ምዕራፍ 13 እግዚአብሔር ሙሴንና አሮንን እንዲህ አላቸው፣ ማንኛውም ሰው በሰውነቱ ቆዳ ላይ እብጠት ወይም ሽፍታ ወይም ቋቁቻ ቢወጣበትና ይህም ወደ ተላላፊ የቆዳ በሽታ በሚለወጥበት ከሆነ ወደ ካህኑ አሮን ወይም ካህናት ከሆኑት ልጆቹ ወደ አንዱ ያምጡ። ካህኑም በሰውየው ቆዳ ላይ ያለውን ቁስል ይመርምር። በቁስሉ በተበከለው አካባቢ ያለው ጠጉር ወደ ነጭነት ተለውጦ ቢያገኘውና ቦታው ጎድጉዶ ወደ ውስጥ ቢገባ ይህ ተላላፊ የቆዳ በሽታ ነው። ካህኑም መርምሮ ይህን ባወቀ ጊዜ ሰውየውም በአምልኮ ሥርዓት መሰረት እርኩስ መሆኑ ይግለጽ። በቆዳውም ላይ ያለው ቋቁቻ ነጭ ሆኖ ቢታይ፣ ነገር ግን ከቆዳው በታች ደልቆ ባይገባና በቦታው ላይ የሚገኘው ጠጉር ወደ ነጭነት ባይለወጥ ካህኑ በሽተኛውን 7 ቀን ያገልግለው። 7 ቀን ያግልለው። በ7ኛውም ቀን ካህኑ በሽተኛውን ይመርምረው። ቁስሉ ለውጥ ካላመጣና በቆዳውም ላይ ካልተስፋፋ እንደገና 7 ቀን ያግልለው። በ7ኛው ቀን ካህኑ እንደገና ይመርምረው። ቁስሉ ከከሰመና በቆዳው ላይ ካልተስፋፋ ካህኑ ሰውየው ንጹሕ መሆኑን ያስታውቅ። ቁስሉ ችፍስፋ እንደሌላ አይደለም። ሰውየው ልብሱን ይቀድ። ቁስሉ ሽፍታ እንጂ ሌላ አይደለም። ሰውየው ልብሱን ይጠብ፣ ንጹሕም ይሆናል። ራሱን ለካህን አሳይቶ መንጻቱ ከታወቀ በኋላ ሽፍታው በቆዳው ላይ የተስፋፋ ከሆነ እንደገና ካህኑ ፊት ይቅረብ። ካህኑም ይመርምረው። ሽፍታውን በቆዳው ላይ ተስፋፍቶ ከተገኘ ካህኑ ሰውየውን እርኩስ መሆኑን ያስታውቅ። ተላላፊ የቆዳ በሽታ ነው። ማንኛውም ሰው ተላላፊ የቆዳ በሽታ ከያዘው ወደ ካህኑ ያምጡ። ካህኑም ይመርምረው። በሰውነቱ ላይ ጠጉሩን ወደ ነጭነት የለወጠ ነጭ እባጭ ካለና በእብጠቱም ውስጥ ቀይ ስጋ ቢታይ ስር የሰደደ የቆዳ በሽታ ነውና ሰውየው እርኩስ መሆኑን ካህኑ ያስታውቅ። እርኩስ መሆኑ ግልጥ ስለሆነ ሰውየውን ያግልለው። ደዌው በአካላቱ ሁሉ ላይ በመውጣት በሽተኛው ከራስ ጠጉር እስከ እግር ጥፍር የለበሰው መሆኑ ካህኑ እስካየ ድረስ ካህኑ ይመርምረው። ደዌውም የሰውየውን ሰውነት ሙሉ በሙሉ ሸፍኖት ከተገኘ ያ ሰው ንጹሕ መሆኑን ያስታውቅ። ሙሉ በሙሉ ነጭ ስለሆነ ንጹሕ ነው። ነገር ግን ቁስሉ አመርቅዞ ቀይ ስጋ ቢታይበት እርኩስ ይሁን። ካህኑም የተገለጠውን ቀይ ስጋ በሚያይበት ጊዜ እርኩስ መሆኑን ያስታውቅ። ቀይ ስጋ እርኩስ ስለሆነ ተላላፊ በሽታ ነው። ቀይ ስጋ ተለውጦ ከነጣ ግን ወደ ካህኑ ይሂድ። ካህኑም ይመርምረው። ቁስሎች ወደ ነጭነት ተለውጠው ከተገኙ የታመመ ሰው ንጹሕ መሆኑን ካህኑ ያስታውቅ፣ ንጹሕም ይሆናል። አንድ ሰው
በገላው ላይ እባጭ ወጥቶ ቢድን እባጩ በነበረበት ቦታ ላይ ነጭ እብጠት ወይም ነጣ ያለ ቀይ ቋቁቻ ቢታይ ካህኑ ዘንድ ይቅረብ። ካህኑም ይመርምረው። ከቆዳው በታች ደልቆ የገባ ቢሆን በቦታው ያለው ጠጉር ቢነጣ ሰውየው ርኩስ መሆኑን ካህኑ ያስታውቅ። ነገር ግን ካህኑ በሚመረምርበት ጊዜ ነጭ ጠጉር በውስጡ ከሌለ ዘልቆ ካልገባና የከስተመ ቢሆን ካህኑ 7 ቀን ያግልለው። በቆዳው ላይ ተስፋፍቶ ካገኘው ርኩስ መሆኑን ካህኑ ያስታውቅ። የሚተላለፍ ነው። ቋቁቻ ግን ባለበት ከቆየና ወደ ሌላ ስፍራ ካልተስፋፋ የእባጩ ጠባሳ እንጂ ሌላ አይደለም። ካህኑ ንጹህ መሆኑን ያስታውቅ። አንድ ሰው እሳት ቆዳውን ቢያቃጥለውና በተቃጠለው ስፍራ ነጣ ያለ ቀይ ወይም ነጭ ቋቁቻ ቢታይበት ካህኑ ይመርምረው። ቋቁቻው ባለበትም ቦታ ላይ ያለው ጠጉር ቢመጣና ከቆዳው በታች ደልቆ ቢገባ በቃጠሉ ሰበዝ ከውስጥ የወጣ ተላላፊ በሽታ ነው። ሰውየውም ርኩስ መሆኑን ካህኑ ያስታውቅ። ተላላፊ የቆዳ በሽታ ነው። ነገር ግን ካህኑ በሚመረምርበት ጊዜ ነጭ ጠጉር የሌለበት ከቆዳውም በታች ዘልቆ ያልገባና የከስተመ ቢሆን ካህኑ ሰውየውን 7 ቀን ያግልለው። በ7ኛው ቀን ካህኑ ይመርምረው። በሽታው በቆዳ ላይ ተስፋፍቶ ቢያገኘው ሰውየው ርኩስ መሆኑን ካህኑ ያስታውቅ። ተላላፊ የቆዳ በሽታ ነው። ቋቁቻ ባለበት ከቆየና በቆዳው ላይ ካልተስፋፋ ይልቁንም እየከሰመ ከሄደ በቃጠሎ ሰበብ የተከሰተ እብጨት ነውና ካህኑ ንጹህ መሆኑን ያስታውቅ። የቃጠሎ ጠባሳ እንጂ ሌላ አይደለም። በወንድ ወይም በሴት አናት ወይም አገጭ ላይ ቁስል ቢወጣ ካህኑ ቁስሉን ይመርምር። ከቆዳው በታች ዘልቆ ከገባው በውስጡም ያለው ጠጉር ቢጫና ቀጭን ከሆነ ያ ሰው ርኩስ መሆኑን ካህኑ ያስታውቅ። የሚያሳክክ የራስ ወይም የአገጭ ተላላፊ በሽታ ነው። ካህኑ እንዲህ አይነቱን ቁስል በሚመረምርበት ጊዜ ከቆዳው በታች ዘልቆ ካልገባና በውስጡም ጥቁር ጠጉር ከሌለ ካህኑ ሰውየውን 7 ቀን ያግልለው። ካህኑም በ7ኛው ቀን ቁስሉን ይመርምር። የሚያሳክከው ቦታ ያልሰፋ ቢጫ ጠጉር የሌለውና ከቆዳው በታች ዘልቆ ያልገባ ከሆነ ከቆሰለው ቦታ በስተቀር ጠጉሩን ይላጭ። ካህኑ 7 ተጨማሪ ቀን ሰውየውን ያግልል። ካህኑ በ7ኛው ቀን የሚያሳክከውን የሰውየውን ቁስል ይመርምር። በቆዳ ላይ ካልሰፋና ከቆዳው በታች ዘልቆ ካልገባ ካህኑ ያ ሰው ንጹህ መሆኑን ያስታውቅ። ልብሱን አጥቦ ንጹህ ይሁን። ንጹህ መሆኑ ከተገለጠ በኋላ ግን የሚያሳክከው ቁስል ተስፋፍቶ ቢገኝ ካህኑ ይመርምር። ቁስሉ በቆዳው ላይ ከሰፋ ካህኑ የጠጉሩን ቢጫ መሆን አለመሆን ማየት አያሻውም። ሰውየው ርኩስ ነው። ነገር ግን ቁስሉ በካህኑ አመለካከት ለውጥ ያሳየ ከሆነ በውስጡ ጥቁር ጠጉር ካልበቀለ ቁስሉ ድኗል። ሰውየው ነጽቷል። ካህኑም ንጹህ መሆኑን ያስታውቅ። በወንድ ወይም በሴት ቆዳ ላይ ቋቁቻ ቢወጣ ካህኑ ይመርምራቸው። ቋቁቻው ዳለቻ ከሆነ በቆዳ ላይ የወጣ ጉዳት የማያስከትል ሽፍታ ነው። ሰውየውም ንጹህ ነው። አንድ ሰው የራሱ ጠጉር ካናቱ አልቆ መላጣ ቢሆን ንጹህ ነው። ጠጉሩ ከፊት ለፊት ተመልጦ ራሰ በረሃ ቢሆንም ንጹህ ነው። ነገር ግን በመላጣው ወይም በበረሃ ላይ ነጣ ያለ ቀይ ቁስል ቢወጣበት ያ ከመላጣው ወይም ከበራው የወጣ ተላላፊ በሽታ ነው። ካህኑ ይመርምረው። በመላጣው ወይም በበራው ላይ ያበጠው ተላላፊ የቆዳ በሽታ የሚመስል ነጣ ያለ ቁስል ከሆነ ሰውየው ደዌ ያለበት ርኩስም ነው። በራሱ ላይ ካለው ቁስል የተነሳም ሰውየው ርኩስ መሆኑን ካህኑ ያስታውቅ። እንዲህ ያለ ተላላፊ በሽታ ያለበት ሰው የተቀደደ ልብስ ይልበስ፣ ጠጉሩን ይግለጥ፣ እስከ አፍንጫውም ድረስ ተሸፋፍኖ ርኩስ ነኝ እያለ ይጩህ። ተላላፊ በሽታው እስካለበት ጊዜ ድረስ ርኩስ ነው። ብቻውን ይቀመጥ፣ ከሰፈር ውጭም ይኖር። ከበግ ጠጉር ወይም ከበፍታ የተሰራ ማንኛውም አይነት ልብስ በተላላፊ በሽታ ቢበከል በሸማኔ ዕቃ ወይም በእጅ የተሰራ ማንኛውም አይነት የበግ ጠጉር ወይም የበፍታ ልብስ ወይም ማንኛውም ቆዳ ወይም ከቆዳ የተሰራ ነገር ቢሆን በልብስ ወይም በአጉዛ ለሸማኔ ዕቃ በተሰራ ወይም በእጅ በተጠለፈ ወይም ከቆዳ በተሰራ ዕቃ ላይ አረንጓዴ ወይም ቀይ መሳይ ደዌ ቢከሰት እየሰፋ የሚሄድ ተላላፊ በሽታ ስለሆነ ካህኑ ይየው። ካህኑ ደዌውን ይመርምር።
በደዌ የተበከለውንም ዕቃ 7 ቀን ያግልል። በሰባተኛው ቀን ይመርምረው። ደዌው በልብሱ፣ በሸማኔ ዕቃ በተሰራው ወይም በእጅ በተጠለፈው ጨርቅ ወይም ለማንኛውም አገልግሎት በሚውል አጉዛ ላይ ተስፋፍቶ ቢገኝ ክፉ ደዌ ነው፣ ዕቃውም ርኩስ ነው። ልብሱም ወይም በሸማኔ ዕቃ የተሰራው ወይም በእጅ የተጠለፈውን የበግ ጠጉር ወይም በስታ ወይም ደዌው ያለበትን ማንኛውንም ከቆዳ የተሰራ ዕቃ ያቃጥል። ደዌው ክፉ ነውና ዕቃው ይቃጠል። ነገር ግን ካህኑ በሚመረምርበት ጊዜ ደዌው በልብሱ ወይም በሸማኔ ዕቃ በተሰራው ወይም በእጅ በተጠለፈው ጨርቅ ላይ ወይም ከቆዳ በተሰራው ዕቃ ላይ ተስፋፍቶ ካልተገኘ ካህኑ ደዌው ያለበት ነገር እንዲታጠብ ይዘዝ። ዕቃውንም 7 ቀን ደግሞ ያግልል። ደዌ ያለበት ዕቃ ከታጠበ በኋላ ካህኑ ይመርምረው። ደዌው ባይስፋፋም እንኳ መልኩን ካልለወጠ ርኩስ ነው። ደዌው የወጣው በውስጥም ሆነ በውጪ ዕቃው በእሳት ይቃጠል። ዕቃው ከታጠበ በኋላ ካህኑ በሚመረምርበት ጊዜ ደዌው ከስሞ ቢገኝ በደዌ የተበከለው ቦታ ከልብሱ ወይም ከቆዳው ወይም በሸማኔ ዕቃ ከተሰራው ወይም በእጅ ከተጠለፈው ጨርቅ ቀዶ ያውጣ። ነገር ግን ደዌው በልብሱ ወይም በሸማኔ ዕቃ በተሰራው ወይም በእጅ በተጠለፈው ጨርቅ ላይ ወይም ከቆዳ በተሰራው ዕቃ ላይ ቢታይ መስፋፋቱ ስለሆነ ደዌው ያለበት ማንኛውም ነገር በእሳት ይቃጠል። ታጥቦ ከደዌ የጠራ ልብስ ወይም በሸማኔ ዕቃ የተሰራ ወይም በእጅ የተጠለፈ ጨርቅ ወይም ከቆዳ የተሰራ ማንኛውም ዕቃ እንደገና ይታጠብ፣ ንጹህም ይሆናል። ከበግ ጠጉር ወይም ከበስታ የተሰራ ልብስ ወይም በሸማኔ ዕቃ የተሰራ ወይም በእጅ የተጠለፈ ጨርቅ ወይም ከቆዳ የተሰራ ማንኛውም ዕቃ በደዌ ቢበከል ንጹህ ወይም ርኩስ መሆኑን ለማወቅ ሕጉ ይህ ነው። ይህንን እያዳመጣችሁ ያላችሁ ሁሉ እግዚአብሔር ይባርካችሁ። ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን።